ምን ሆነሽ ነው? ምንም አዋራ ገብቶብኝ ነው። ምን አይነት አዋራ ነው እንደዚህ እንባሽን የሚያስወርድ? ክፍሌን ሳጸዳ ነበር፣ ለዛ ነው። ቆይ ግን ለምንድን ነው ከኔ መራቁን የወደድሽው? ቆይ እንዴት አስችሎሽ መረጥሽው? አባቴ ምን ይላል መሰለ፣ ዝም ባለ አፍ ዝንብ አይገባበትም እና አንዳንዴ ከተነገሩ ነገሮች ይልቅ የተደበቁ ሚስጥሮች ጣፋጭ ናቸው። ምን እንዳደረኩሽ ብትነግሪኝ እኮ ምንም አልልሽም። ሌላ ሰው እኮ አይደለም የወደፊት ሚስቴ ትሆናለች፣ ልጆቹ እንወልዳለን ብዬ ያሰብኳት ሴት እኮ ናት እንደዚህ ያለች። እሱ ምርጫ ላይ ሳይሆን አይቀርም የተሳሳትኩት። ምን የምታወሪውን ግን እያወቅሽው አልመሰለኝም። አንዳንድ ጊዜ በፍቅር የሚጋልቡ ስሜቶች ይሰሙናል እና እነዛ ስሜቶች ዘላቂ ይመስሉንና ብዙ ነገር ውስጥ እንገባለን። ከዛ ግን እነዛ ጊዜያት ሲያልፉ ስሜቱን ከውስጣችን እናጣዋለን እና እኔም ላይ የተፈጠረው ይሄ ይመስለኛል። እኔ አንቺን ከማንም በላይ አውቅሻለሁ። ባህሪሽን፣ ማንነትሽን፣ ስብዕናሽን ጭምር። አሁን ከተናገርሽው ነገር ውስጥ አንድም እውነት የለበትም። አውቀሽ ቃላት እያሳመርሽ ውሸቱን እውነት አስመስለሽ ለመናገር እየሞከርሽ ግን ውሸት እንደሆነ አይኖችሽ በድፍረት እኔም ባለማየት እየመሰከሩብሽ ነው። እንደዛ እያልክ ራስህን አትሸውድ። እኔ ያላየው ስለዋሸው ሳይሆን የበደልኩህን በደል በህልም ዓለም እንድትኖር ያደረግኩህን እሱ ነው ፊትህን እንዳለ ያደረገ። አትዋሺ። ከልቤ ነው ኪራ። ሰላም ጤና ይስጥልኝ። የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ጽናት እንግዲህ ውሳኔዋን ወስናለች ማለት ነው። ወደ ስደት እንመርጣለች። እንግዲህ ከመጣባት እንትን ነው ማለት ነው፣ ችግር አንጻር ነው። ምክንያቱም ያው ለሱ እናት ብላ ነው እንደዚህ ሁሉ የምትሆነው እና የእሱን እናት ለማስደሰት የእሱን አባት እንትን ለማለት ነው ማለት ነው። እና እዚህ ጋር እንደምታዩት አይኖችሽን አውቃለሁ ምናምን እያላት ነበረ፣ በእኔ እንደማትጨክኝ ምናምን። እሷ ደግሞ ያው አላስቻላትም፣ ዘላ ተጠመጠመችበት፣ እቅፍ አደረገችው። እየወደደችው ነው። እየወደዳችሁት መለያየት ማለት እጅግ በጣም ከባድ ነው በእውነት ማለት ነው። እየተዋደዱ መለያየት እጅግ በጣም የሚያመስ ስሜት ነው። እሷም በጣም ነው የሚዋደዱት እና እንደምታዩት ለምንድን ነው ምክንያትሽን ንገሪኝ እያላት ነው። ምክንያትሽን ንገሪኝ፣ ምክንያትሽ ምንድን ነው? እሷ ደግሞ ብነግርህ ደስ ባለኝ ግን አትረዳኝም አለችው። ልትረዳኝ አትችልም ምናምን ስላለችው በቃ የምትናገረው ግራ ገብቷታል ማለት ነው። እንደምታዩት ኪራ ደግሞ ከሳችኛው ጋር ቀረቡ። ከቀን ወደ ቀን እየተሻሻለ ነው ያለ። እየተጫወቱ እዚህ ጋር ኩርፋ ምና እጇን ግጧት በጥፍሩ ከዛ መቷት ነው መሰለኝ። ከዛ በኋላ እያባበላት ጽናቴ ድረስ ብላ እጅግ በጣም ተናዳ ነበረ። እንደዚህ እየወደደችው እንደዚህ እየሆነች ራሱ በጣም ነው የምትቀናው። እንደዚህ መለያየትን ፈልጋ ተወኝ ብለው ራሱ ግን እንደምታዩት በጣም ነው የምትቀናው። ደንግጣ ነው የቆመችው ሁላና ፍጥጥ አድርጋ ማለት ነው። እና እየወደደችው ባትለየው ባይነኝ። በቃ ከሰዎች ደስታ በሌላ ራሷ ደስታ ብትኖር ብዬ አስባለሁኝ ማለት ነው። እና እንደምታዩት በጣም ነው የቀናችው። እጅግ በጣም ቀንታለች። እጅግ በጣም ተናዳለች። ኪራ ደግሞ እያባበላት ነበረ ልጅቷ ጋር በጣም እየተግባቡ ነው። ከቀን ቀን በነገራችሁ ላይ እየተግባቡ ነው ያሉት እና ፍቅር ሊይዘው ይችላል፣ ሊጋቡ ይችላሉ። እና ጽናቴ ካሁኑ ብታስቢበት ጥሩ ነው። ምክንያቱም ይሄ እንዲህ እየወደድሽው ባትለያይ ጥሩ ነው። አንዴ ካመለጠሽ በኋላ አመለጠሽ ነው። ልጅቷ ጋር እየተግባቡ ስለሆነ ሊፋቀሩ ሊዋደዱ ይችላሉ። ነገር የሚመጣው አይታወቅም ማለት ነው። እንደምታዩት ልክ እንደ ህፃን ልጅ እየተጫወቱ ነበረ ልክ እንደ ህፃን ልጅ ማለት ነው። እና ይሄንን ስታይ ነው ጽናቴ
ራሷን መቆጣጠር አቅቷት በድንጋጤ ነበር ያየቻቸው ማለት ነው። እና ምክንያትሽን ንገሪኝ ቢላትም ጽናቴ ግን ምክንያቷን ልትናገር አልቻለችም። ኪራም እጅግ በጣም ሰክሮ እንትን እያለ ነበረ፣ እየቀባጠረ ነበረ። በጣም በጣም ነው የተጎዳው። እንደምታዩት በጣም ስሜቱ ተጎድተዋል። ለምን ለምን ጽናቴ እንዲህ እየወደድኩሽ ለምን ትገፊኛለሽ? ለምን ስርቀሽ ትቀርቢኛለሽ? ስቀርብሽ ትርቂኛለሽ? ለምን እያለ ምን አድርጌ ነው እያለ ራሱ እየወቀሰ ነበረ። ራሱን እየጠየቀ ነበረ። ምን አድርጌ ነው? ምን በድያት ነው ባለፈ ታሪኬ እንደዚህ የምትሆንብኝ? ባለፈ ታሪኩ የምትወቅሰኝ የምትናገረኝ ምናምን እንድትርቀኝ ወሰነች ምናምን እያለ ነበረ ማለት ነው። ጽናት የግል ልትናገር ፈቃደኛ አይደለችም። እውነታውም ልትናገር ፈቃደኛ አይደለችም። ብነግርህም አትረዳኝም እያለችው ነበረ። ብነግርህም አትረዳኝም፣ ስለዚህ አለመናገሩን መርጫለሁ እያለችው ነው ማለት ነው። እሱም ግራ ገብቶታል። መልስ ያላገኘለት ጥያቄ ሆኖበታል እውነት ለመናገር ማለት ነው። እና ሀሴትን የሚወዳት ሀሴት መልፈፍ አድርጋ የምትወስድብሽ ይመስለኛል። ጽናቴ ካሁኑ አስቢበት፣ ጥሩ አይደለም። ካሁኑ ብታስቢበት እጅግ በጣም መልካም ነው ብዬ አስባለሁ ማለት ነው። ቤተሰብ ሀሳብ አስተያየታችሁን ስጡበት። እውነቱን ነግረው፣ እሱ ምንም የሚያውቀው ነገር የለም እና ነግረው ነገሮችን ቢያስተካክሉ ባይ ነኝ። እስኪ የምናየው ይሆናል። ለማንኛውም ቤተሰብ ላይክ፣ ሼር እያደረጋችሁ አብሮነታችሁ ከኛ ጋር ይሁን ማለት ነው። በሚቀጥለው እስክንገናኝ መልካም ጊዜ